ብዙ ባትደሰች መልካም ነው። ከሱ ጋር ያለኝን ጉዳይ ገና አልጨረስኩም። ብዙም ደስታ አታብዣለች እዩ ለሀይሚ። እዩ አላርፈም ብላ እንደገና እያገረሸባትና የሁለቱ አንድ ጋር መሆንና እንዲሁም ደስታቸውን ስታይ በቅናት እየተንጨረጨረች ነው። በትላንትናው እለት ጋሼ እነሱን በጣም ደስ ብሎት ስለነበራቸው የሁለት አመት ቆይታ እሱም ሁለቱም መርቆና ሁለቱም ተጋብተው ልጅ ወልደው የልጅ እንዲያሳቅፉት ለእነሱ ደስታውንም ለግሶ ነበር። በዛም ምክንያት ያንን ቪዲዮ ስላየች ደግሞ በቅናት ተንጨርጭራ እንደዚያ አይነት ነገርማ ሊካሄድ አይችልም፣ የኔን ልጅነት አምኖ ሳይቀበል ሌላ ልጅ እንዴት እንዲወልድ ትመክራላችሁ? በማለት ደግሞ ተነስቶባት ያንንም ነገር ይኸው ለመናገር በቅታለች። ጋሽም ከእንግዲህ በኋላ የእዩን ጉዳይ አርፋ እንድትቀመጥና እናንተ ሁለታችሁ ከወለዳችሁ እሷም አርፋ የልጇን አባት አጥብቃት ይዛለች ብሎ ጋሽም ለእነሱ ተናግሮ ነበረ። እንዲሁም ሀይሚ ደግሞ ለምን ይሄን ያለስ ትጎዳለህ ልጅ ያችኛዋ አላርፍ መብላል አይደለ አንተም ያንተ ልጅ አይደለም የኔ አይደለም ብላ፣ ስለዚህ ደስታችሁን ነው የምፈልገው። 2 አመት ያህል በቂ ነው ለመጠናናት። በጣም አሪፍ ጊዜያቶች ወስዳችኋል። አሁን የምፈልገው እናንተ ሁለታችሁን ድልል አድርጌ መዳር ነው ብሎ ጋሸለ ሁለቱም ተናግሮ፣ ብሩክም የጋሸን ሀሳብ ልጅ በልጅነት ነው የሚለውን ያንን ሀሳቡን ተቀብሎ ለማድረግ እንግዲህ እንመካከርበታለን ብሎ ለሀይሚ ነግሯታል። ሀይሚ እንግዲህ ያንን ደግሞ የምትፈልገው ነው። ብሩኬ ደግሞ ያው ትንሽ መስራት አለብን እያለ ነበረ የሚለው ግን ደግሞ ልጅ በእድሉ ነው የሚያድገው። ልጅ ሲመጣ ራሱ ይዞ የሚመጣው ሲሳይ አለና ሀብትን ካከማቻችሁ በኋላ ሳይሆን ልጅን መፈለግ ያለባችሁ እየኖራችሁ ነው ብሎ ጋሽ መክሯቸዋል። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናሌ ተከታታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛልኝ። ለቻናሉ አዲስ ሆናችሁ ቤተሰብ የሆናችሁ ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉ ትላለሁ። እዩ የብሩክና የሀይሚን ደስታ አይታ አትደሰቺ ሀይሚ ገና ነሽ ለደስታ፣ የኔና የብሩኬ ጉዳይ አላለቀም እያለች ነው። በዛም ደግሞ ሀይሚ የምፈራት ወይንም እኔ የወሰንኩትን ወደኋላ የምሸሽና በሷ ሀሳብ ደግሞ ነፈርቼ የምቀር ሰው አይደለሁም። አሁን ወስኜ ጨርሻለሁ፣ ምንም አታመጣም እያለ ሀይሚ አሁን ለሰርጓ እየተዘጋጀች ትገኛለች። እዩ ደግሞ አላርፍም ብላ ያው እንደምትቀጥል ነው። አሁንም ማንም ሰሚነት ወይንም የሷን ሀሳብ የሚደግፍ የለም። አርፋ ልጇን ላቶ ቢኒያምን አርፋ ጠበቅ አርጋ ብትይዝና የልጇ አባት እሱ እንደሆነ ብትጠነቀቅ ይሻላል ማለት ነው። ከብሩኬ ጋር ያላት ጉዳይ ደግሞ የማይሆንና የማይዘልቅ ነው። የዲኤንኤ ምርመራው ይካሄድ ሲላት ያንን አልፈለገችም። ቀጥታ ህፃኗን ልጅ እንግዲህ የእሱ ናት እያለች ካላመነ ቤተሰቡ ወይም እናቱ ቤት ድረስ ልጁን ወስዳለሁኝ እኔ ብዙ ደክሜባታለሁኝ ያለ አባቷ ሌላ አባት አምኜ ልቀበል አልችልም እያለች ነው። ታዲያ እዩ ከስንት ወንዶች ጋር ነው ይቺ ልጅ የጸነሰቻት? የእዩ ትልቅ ችግር ከብሩኬ ያለ መራቅ ነው። ጋሼ የሚወስድባትን እርምጃ በውስጥ ትልቅ የዛቻ አስተላልፎላታል። ትቀመጭ እንደሆነ አርፈሽ ተቀመጭ፣ የልጅን ህይወት ለመበጥበጥ አታስቢ። በቃ አንቺ ልጅነቱን ካመንሽ የሱ ነው ካልሽ እሱም ያመነልሽ ነገር አለ። ያም ያመነው ምንድነው? ዲኤንኤ ምርመራው ይካሄድና እውነቱ ይታወቅ እያለሽ ነው። አንቺ ደግሞ ዝም ብለሽ በደረቁ ስሙን ለማጥፋት ነው። ምንስ አስፈራሽ ታዲያ ብሏታል። ታዲያ ልጄን በዚህ ልክ ብዙ አትደሰቺ ብሎ መናገር ለምን አስፈለገ? ይሄ ደግሞ አይንሽ እያየ እየተደሰቱ ነው። ገና ከዚህም በላይ ደግሞ ወልደው እንደሚያቅፉ አይንሽ እያየ እንድትመለከች ነው እኔ የምፈልገው ብሎ ጋሼ በውስጥ ከባድ ዛቻ ዝቶባታል። እሷ ደግሞ ይህንን መልእክት ለሀይሚ ስትልክ ጋሼ ተሰማሁ በጣም ተናዷል። ብሩኬም ምንም አልሰማትም። እሱ ያላት አንድ ነገር ብቻ ነው። ያ ያላትን ነገር ደግሞ እሷ ልትፈጽም አልቻለችም እና
ያንን ካደረግሽ አለሁ ያለበለዚያ ግን ለህይወትሽ እኔ አንቺን አጥፍቼ ስሜ እንትን እንዲባልብኝ አልፈልግም፣ ወንጀለኛ እንደሆን ከኔ በትርቄ መልካም ነው። እኔ ስምሽን ማንሳትም አልፈልግም፣ የኔን ስም ደግሞ አታንሽቤ ብሏታል ብሩክ ማለት ነው። ጋሼ ሁለተኛ ወደ ልጄ ህይወትም ሆነ የልጄን ስም እና እንዲሁም የብሩኬን ስም ብታነሺ አርፈሽ ብትቀመጪ ይሻልሻል። አሁን አብቅቷል፣ ሁሉም ነገር አብቅቶለታል፣ በቃ ተሳክቷል። እስከዛሬ የሄድሽበት መንገድ በጣም ትልቅ ስህተት ነው። ያ ስህተትሽ ደግሞ ምንም ነገር ላንቺ ቁም ነገር ላይ አልደረሽበትም። ምንም አይነት ነገር ጥሩ ነገር አልገጠመሽም። አለሽ በአንድ አይነት ርዕስ ሁልጊዜ የምትጓዥ። ስለዚህ የምታስቢው ሌላ ለውጥ ሀሳብ አንቺና በዛ ሞክሪ። ዝም ብለሽ ግን ልጁ ላይ በዝልክ ሙጭጭ አትበይ በማለትም ጋሼ አስጠንቅቋታል ለእዩ ማለት ነው። እዩ ደግሞ ያው ይህንን መልእክት ስትናገር ያው ሀይሚ እስከዛሬ የተናደደችውን ንዴት ነበር። ከእንግዲህ በኋላ ግን ምንም የሚያናድዳት ነገር እንደሌለና መጨረሻ ላይ ያው የብሩኬን ጉዳይ እንደጨረሰችና ከሱ ጋር በቅርብ አንድ ጋር እንደሚሆኑ ስለ ጋብቻቸው እየተወያዩ ነው ማለት ነው። እና በቅርቡ ሰርጋቸውን ታያለሽ፣ በቃ አርፈሽ ተቀመጪ የማለት በጨዋ ንግግርም ጋሼ ነግሯታል። እሷ ግን አሁንም ግግም ብላ አባት የሆነውን እሱን ልትቀበሉ አልቻለችም ቢኒያም ደግሞ እሱም ተመርምሮ የልጁ ትክክለኛ አባት ስለሆነ የልጅን እውነት አባት እኔ ስለሆንኩኝ እውነቱ መረጋገጥ አለበት፣ ያንን እፈልጋለሁ፣ ግን ይሄን ያክል አታመነጫጭኝ ብሎ ቢኒያምም ለልጁ ነግሯታል ማለት ነው። እሷ ትንሽ አመል የላትም፣ ነጭናጫ ናት። እኔን ስታይኝ ራሱ በጥሩ ነገር ልታናግረኝ አትፈልግም። እልህና ትልቅ ችግር አለባት። እኔም ደግሞ ይውጣላት ብዬ ነው ዝም ያልኩት እንጂ የምወስደውን እርምጃ በልጄ ክህደት ስለተፈጸመብኝ ያንን ነገር እኔ የምወስነውን መወሰን እችላለሁ ልጄ ስለሆነች ብሎ ጋሽ ቢኒያምም ይሄንን ነገር ተናግሯል ማለት ነው። ቤተሰብ እንግዲህ የእዩ ጉድ እንዳላረፈ አርፋ መቀመጥ እንዳቃታት እንዲሁም ደግሞ በሁለቱ መጣመር ዛሬም እንደተንጨረጨረች ተስፋ አልቆረጠችም። ትላንትና ጥሩ ጊዜያቶችን አሳልፈውና እንዲሁም ጋሼ መርቆ ነበረ። እንዴት እኔ ወልጄ የኔ ላይ ሳትመረቅና እኔ ሳልመረቅ እንዴት ሀይሚ ልጅ ስለሆነች ነው የተመረቀችው እያለች ትገኛለች። በዛም ተንጨርጭራ ነው፣ በጣም ስለተንጨረጨረች ነው። እናስብበታለን ብሎ ስለ ልጁ ጉዳይ ብሩኬ ሲናገር የሰማችውን ሰምታ በቅናት ያው ተቃጥላለች። ምንም አይደረግ እንግዲህ ተቻለው ማለት ነው። ቤተሰብ ለአሁኑ የነበረን ክፍል ይሄንን ይመስላል። ቀጣይ ስለ እዩ ጉዳይ ጋሼ በሚሰጠው ምላሽ የብሩኬ እርምጃ ምን ይሆናል፣ ሀይሚስ ስለ እሷ ምን አይነት ምላሽ ትመልስላት ወይም ሳትመልስላት ይሆን የሚለውን ደግሞ ይዘን ከች የምንል ሆነን ቤተሰብ ለቻናሉ አዲስ ሆናችሁ ቤተሰብ የሆናችሁ ቪዲዮ ላይክና ሸር በማድረግ እስከ መጨረሻው ተከታተሉ። ቻናሉን አበረታቱ ትላለው። ቤተሰብ ሰላም ቆዩ። ለቤተሰብ ቻው ቻው።